The U.S. and Iran holding high-stakes talks over the regime's nuclear program. Evidently, they want to build one again. ኢራን የማይነካው ነክታለች። ትራምፕ በኦማኑ ድርድር ተስፋ የቆረጡ ይመስላል። የአሜሪካ ጦርን በሰዓታት ውስጥ እርምጃ ለመውሰድ የሚያስችል ዝግጅት ላይ እንደሆነ ተሰምቷል። ሆኖም ግን አሜሪካ ዜጎቿን በአስቸኳይ እንዲወጡ ስታሳስብ፣ ኢራን በአንጻሩ የአሜሪካ ዜጎችን ማገቷ ተሰምቷል። በዝርዝር ይዘነዋል። አብራችሁን ቆዩ። በዩናይትድ ስቴትስ አሜሪካና በኢራን እስላማዊ ሪፐብሊክ መካከል ያለው ውጥረት እጅግ አሳሳቢና ወሳኝ ወደሆነ የታሪክ ምዕራፍ ተሸጋግሯል። ይህን ተከትሎም የአሜሪካ መንግስት በኢራን ለሚገኙ ዜጎቹ በሙሉ ባስተላለፈው ጥብቅ መመሪያ አገሪቱን በአስቸኳይ ለቀው እንዲወጡ ተደጋጋሚ የማንቂያ ደወሎችን እያሰማ ይገኛል። ዋሽንግተን ለዚህ አስቸኳይ ውሳኔዋ በምክንያትነት የጠቀሰችው በኢራን ውስጥ የተቀሰቀሰውን አገር አቀፍ ህዝባዊ ተቃውሞ ተከትሎ የደህንነት ስጋቱ ከጊዜ ወደ ጊዜ እየናረ መምጣቱንና በሁለቱ ሀገራት መካከል ሊቀሰቀስ የሚችል ወታደራዊ ግጭት ወይም ጦርነት ጥለው ማጥላቱን ነው። የአሜሪካ መንግስት ያሁኑ መመሪያ ያለምንም የፖለቲካ መልክ ከቀየሩ ክስተቶች አንዱ የሆነውንና እንደ አውሮፓውያን አቆጣጠር በ1979 የተከሰተውን የኢራን ታጋቾች ቀውስ የሚቀሰቅስ ሆኗል። በዚያን ወቅት የኢራን አብዮተኞች በቴህራን የሚገኘውን የአሜሪካ ኤምባሲ በኃይል በመቆጣጠር 52 አሜሪካውያንን ለ444 ቀናት ያህል በአሰቃቂ ሁኔታ አግተው ማቆየታቸው ይታወሳል። ዛሬም ቢሆን ታሪክ ራሱን እየደገመ ይመስላል። በኢራን ውስጥ በቁጥጥር ስር የዋሉ አሜሪካውያን ቁጥር ለህዝብ ይፋ ከተደረገው መረጃ በእጅጉ የላቀ መሆኑ እየተነገረ ነው። በተጨማሪም በኦማን ሲደረጉ የነበሩት የዲፕሎማሲያዊ ንግግሮችና የሽምግልና ጥረቶች የትም ሳይደርሱ መቋረጣቸውና ወደ አለመግባባት ማምራታቸው የአዲስ ግጭት መንፈስን በማንገስ ቀጠናውን ወደ ከፋ ግልጽ ጦርነት ሊወስዶ እንደሚችል ስጋት ፈጥሯል። ከ1979 ኤምባሲው በኃይል በመወሰድ ክስተት በኋላ በኢራን ውስጥ ምን አይነት ቢሮም ሆነ ውክልና የሌለውና በኢንተርኔት አማካኝነት ብቻ የሚንቀሳቀሰው በኢራን የአሜሪካ ቨርቹዋል ኤምባሲ አዲስና አሳሳቢ የደህንነት መግለጫ አውጥቷል። በዚህ መግለጫውም ዜጎች ምንም ጊዜ ሳያጠፉ አሁኑኑ ኢራንን ለቀው እንዲወጡ በድጋሚ አጥብቆ አሳስቧል። ኤምባሲው ባወጣው ዝርዝር የደህንነት መረጃ በኢራን ባለስልጣናት የተወሰዱ ጥብቅ የጸጥታ እርምጃዎችን በስፋት አብራርቷል። ከነዚህ መካከል የመንገዶች መዝጋት፣ የህዝብ ትራንስፖርት አገልግሎት መስተጓጎልና ቀጣይነት ያለው ኢንተርኔት አገልግሎት እገዳ ይገኙበታል። በተጨማሪም አየር መንገዶች ወደ ኢራን የሚያደርጉትን በረራ በእጅጉ መቀነሳቸውን ወይም ሙሉ ለሙሉ መሰረዛቸውን በመጥቀስ በኢራን የሚገኙ አሜሪካውያን ከመንግስቱ ውጭ የሆኑ አማራጭ መገናኛ ዘዴዎችን እንዲያዘጋጁ መክሯል። ከሀገር ለመውጣትም በአውሮፕላን ማግኘት ካልተቻለ ክፍት የሆኑትን የአርሜኒያ ወይም የቱርክ ድንበር በሮች በመጠቀም በየብስ ትራንስፖርት ለመውጣት እንዲዘጋጁ ጥብቅ ምክር ተሰጥቷል። የማስጠንቀቂያ በተለይም የአሜሪካና የኢራን ጥምር ዜግነት ያላቸውን ግለሰቦች በእጅጉ የሚመለከት ነው። የቴህራን አስተዳደር ጥምር ዜግነትን ስለማይቀበል እነዚህ ዜጎች ከሀገር ሲወጡ በኢራን ፓስፖርታቸው ብቻ እንዲጠቀሙ ያስገድዳል። ይህ ሁኔታ ደግሞ በባለስልጣናቱ የመታሰርና ለእንግልት የመዳረግ አደጋቸውን በእጅጉ ይጨምረዋል። እንደ አናዶሉ ዘገባ የአሜሪካ የደህንነት መመሪያ አንድን መራራ እውነት ያሰምርበታል። ያውም ዜጎች ከሀገር ለመውጣት በሚያደርጉት ጥረት በምንም ታምር በአሜሪካ መንግስት እርዳታ ላይ መመስረት እንደሌለባቸው ነው። ይህ የሆነበት ዋና ምክንያት በሁለቱ ሀገራት መካከል ምንም አይነት መደበኛ የዲፕሎማሲያዊ ግንኙነት መስመር ወይም ቻናል አለመኖሩ ነው። የአሜሪካን ማስጠንቀቂያ ተከትሎ ሌሎች ሀገራትም ተመሳሳይ እርምጃዎችን ወስደዋል። ለአብነት ያህል አውስትራሊያ ባወጣችው መግለጫ ዜጎቿ በአስቸኳይ ከኢራን እንዲወጡ አሳስባ ነበር። የአሜሪካ የውጭ ጉዳይ መስሪያ ቤት ኢራንን በጉዞ ማስጠንቀቂያ ምደባው ደረጃ 4 ወይም በፍጹም አይጓዙ በሚለው ከፍተኛ የክልከላ ደረጃ ላይ አስቀምጧታል። የመደባ ከ1979 የሁለቱ ሀገራት ግንኙነት መቋረጥ በኋላ ለ10 ዓመታት ሳይቀየር የቆየ ነው። እነዚህ ሁሉ ተደራራቢ እርምጃዎች የሚያመለክቱት በአሁኑ ወቅት በኢራን ውስጥ ባለው አለመረጋጋት ሳቢያ በአሜሪካ ላይ ያለው ጥላቻ እየተባባሰ በመምጣቱ የአሜሪካውያን ደህንነት በእጅጉ አደጋ ላይ መውደቁን ነው ተብሏል። አሁን ላይ ያሉ መረጃዎችና ግምቶች እንደሚያሳዩት በኢራን መንግስት ታስሮ የሚገኙ የአሜሪካ ዜጎችና ነዋሪዎች ቁጥር ከ8 በላይ ሊሆን እንደሚችል ይጠቁማሉ። የቴህራንን የእገታ ስልትና አካሄድ በቅርበት የሚያውቁ ምንጮች እንደሚገልጹት ኢራን ይህንን ድርጊት የምትፈጽመው በዘፈቀደ ሳይሆን እንደ የኢኮኖሚ ማዕቀብ ማቃለል ወይም የእስረኞች ልውውጥ ያሉ ጥቅማጥቅሞችን ከአሜሪካ መንግስት ለማግኘት ታቅዶበት በሚተገበር ፖሊሲ ነው። በኢራን እስር ቤቶች ውስጥ የሚገኙና ስማቸው በይፋ ያልተጠቀሰ ተጨማሪ እስረኞች መኖራቸው እየተነገረ ሲሆን ከነዚህ መካከል ከ2016 ጀምሮ የመንቀሳቀስ ነጻነቷ የተገደበ አንዲት አሜሪካዊት ኢራናዊት ሴት እንደምትገኝበት ታውቋል። በተጨማሪም ሰኔ 2017 አሜሪካ በኢራን የኒውክሌር ጣቢያዎች ላይ የሰነዘረችውን ጥቃት ተከትሎ በቁጥጥር ስር ያሉ ሌሎች ግለሰቦች መኖራቸው የታጋቾቹን አጠቃላይ ቁጥር
በእጅጉ ከፍ እንዲል አድርጎታል። ፎክስ ኒውስ ባወጣው ዝርዝር ዘገባ መሰረት በፖለቲካ እስረኞች ላይ በሚፈጸም አሰቃቂ ድብደባና ግፍ የሚታወቀው የኢራኑ የኤቪን እስር ቤት በርካታ አሜሪካውያንን ታጉረው ይገኛሉ ብለዋል። እንደ የሰብአዊ መብት ተሟጋች ድርጅቶች እነዚህን እስረኞች በተመለከተ መረጃዎችን እያሰባሰቡ ቢሆንም የቴህራን አገዛዝ ግን ጥምር ዜግነትን እንደማይቀበልና እስረኞቹን እንደ ኢራን ዜጋ ብቻ እንደሚቆጥራቸው ገልጿል። የአሜሪካ የውጭ ጉዳይ መስሪያ ቤት ለደህንነት ሲባል የታጋቾቹን ትክክለኛ ቁጥር ከመግለጽ ቢቆጠብም እነሱን ለማስፈታት የሚደረገው ጥረት መቀጠሉን አረጋግጧል። የውጭ ጉዳይ ሚኒስትሩ ማርኮ ሩቢዮን በሰጡት መግለጫ የኢራን አገዛዝ እስረኞቹን በአስቸኳይ እንዲፈታ አጥብቀው አሳስበዋል። ያውም በኢራንና በአሜሪካ መካከል የተከሰተው ሁኔታ በ1979 የተከሰተውን የታጋቾች ቀውስ በብዙ መልኩ የሚያስታውስ ነው። በዚያን ወቅት የኢራን ተማሪዎች በቴህራን የሚገኘውን የአሜሪካን ኤምባሲ በመውረር በሕክምና ምክንያት ወደ አሜሪካ የተሰደዱትን ሻህ መሐመድ ሬዛ ፓህላቪ ተላልፈው እንዲሰጡ ጠይቀው ነበር። ይህ ለ440 ቀናት ያህል የዘለቀው የታጋቾች ቀውስ በ1981 ሮናልድ ሬገን ስልጣን ላይ በወጡ ማግስት በአልጀርስ ስምምነት አማካኝነት ፍጻሜውን አግኝቷል። በወቅቱ 66 አሜሪካውያን የታገቱ ሲሆን 52ቱ ግን እስከ መጨረሻው ድረስ በስር ቆይተዋል። ይህ ክስተት በሁለቱ ሀገራት መካከል የነበረውን የዲፕሎማሲ ግንኙነት እንዲቋረጥና ለበርካታ ዓመታት የዘለቀ ማዕቀብ እንዲጣል ምክንያት ሆኗል። በተጨማሪም ታጋቾቹን ለማዳን ተሞክሮ የነበረውና 8 የአሜሪካ ወታደሮችን ሕይወት የቀጠፈው ኦፕሬሽን ኢግል ክሎ ወይም የንስር ጥፍር ዘመቻ በውድቀት መጠናቀቁ ይታወሳል። አሁን እየታየ ያለው ሁኔታ ከ1979 ጋር የሚመሳሰልባቸው በርካታ ነጥቦች አሉ። በሁለቱም የታሪክ አጋጣሚዎች የኢራን ታዋቂ ግለሰቦች ለአሜሪካ የሕክምና አገልግሎት መስጠታቸው በቴህራን በኩል ከፍተኛ ቁጣን ቀስቅሷል። ዛሬ በኢራን ውስጥ እየተካሄደ ያለው ህዝባዊ ተቃውሞም እንደ 1979 አብዮት የአገዛዙን ህጋዊነት የሚፈታተን ሆኗል። በኢራን ጎዳናዎች ላይ የሚታዩ ጸረ አሜሪካ ግድግዳ ላይ የተሳሉ ስዕሎችና ንግግሮች አሁንም ድረስ እንደቀጠሉ ናቸው። አልጀዚራ ባወጣው የታሪክ ዳሰሳ መሰረት ኢራን ከ1979 በኋላ ካጋጠሟት የታጋቾች ቀውስ ጀምሮ እስከ ኒውክሌር ውዝግብ ድረስ ያሉ ችግሮች የሀገሪቱ የውጭ ፖሊሲ ወሳኝ ምሰሶች ሆኖ ቆይተዋል። በሺዎች የሚቆጠሩ ሰዎችን ህይወት በቀጠፈው የአሁኑ ተቃውሞ ወቅት አሜሪካውያንን ማሰር ልክ በ1979 አያቶላህ ኮሜኒ ስልጣናቸውን ለማጠናከር ታጋቾችን እንደ መደራደሪያ እንደተጠቀሙበት ሁሉ አሁንም ለፖለቲካዊ ጥቅም እየዋለ ይገኛል። በ1979 ከታገቱት መካከል አንዱ የነበሩት ባሪ ሮዘን ለፎክስ ኒውስ በሰጡት ቃል በኢራን ውስጥ ያለው ህዝባዊ አመጽ እስረኞችን የማስፈታቱን ሂደት ልክ እንደ አብዮቱ ዘመን እጅግ አስቸጋሪ እንደሚያደርገው ገልጸዋል። የብሩኪንግስ ተቋም አውጥቶት በነበረው ጥናታዊ ጽሑፉ የ1979 ቀውስ የአሜሪካውያን በዲፕሎማሲ ላይ የነበራቸውን እምነት እንዴት እንደተሸረሸረና ጂሚ ካርተን በምርጫ እንዲሸነፉ ምክንያት እንደሆነ አብራርተዋል። በተመሳሳይ ሁኔታም የአሁኑ በኢራንና በአሜሪካ መካከል ያለው አጣብቂኝ የዶናልድ ትራምፕን ሁለተኛ የስልጣን ዘመን ዕጣ ፈንታ ሊወስን እንደሚችል ይገመታል። በኦማን ምድር እንዲጀመር ቀጠሮ ተይዞለት የነበረው የዲፕሎማሲ ጥረት ግን ወደማይቀለበስ አጣብቂኝ እያመራ መሆኑ ይስተዋላል። ይህም የጦርነት ስጋቱን በእጅጉ አንግሶታል። በአሜሪካ በኩል ልዩ መልእክተኛው ስቲቭ ዊትኮፍ እና ጃሬድ ኩሽነር የሚመሩት ልዑካን ቡድን በውጭ ጉዳይ ሚኒስትር አባስ አራክቺ ከሚመራው የኢራን ልዑክ ጋር ፊት ለፊት ተፋጠዋል። ዘጋርዲያን ባወጣው ዘገባ መሰረት ኢራን ውይይቱ ከቱርክ ወደ ኦማን እንዲዛወር በጠየቀችው መሰረት ንግግሩ ቢጀመርም ውይይቱ በኒውክሌር ጉዳዮች ላይ ብቻ እንዲገደም መፈለጓ ትልቅ እንቅፋት ሆኗል። ኢራን እንደ ባላስቲክ ሚሳይሎችና ታጣቂ ኃይሎችን ጉዳይ ከውይይቱ ውጭ እንዲሆን ስትጠይቅ፣ አሜሪካ ግን እነዚህን ጉዳዮች እንደ ቅድመ ሁኔታ አስቀምጣለች። የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ በበኩላቸው ያንኛውም ውይይት የሚሳይል ሙከራዎችን፣ ለሽብርተኝነት የሚሰጠውን ድጋፍና የሰብአዊ መብት አያያዝን የግድ ማካተት እንዳለበት መግለጻቸውን አልጀዚራ ባደረገው ትንታኔ አመልክቷል። ኤቢሲ ኒውስ ስለሚጠበቁት የዲፕሎማሲያዊ ንግግሮች ባወጣው ዘገባ መሰረት በሁለቱ ሀገራት መካከል ያለው አለመረጋጋትና እርግጠኛ አለመሆን እንደቀጠለ ነው። የዶናልድ ትራምፕ ምንም አይነት ድርድር የማይቀበሉ ከፍተኛ ፍላጎቶች ከኢራን ቀይ መስመሮች ጋር እየተላተሙ ይገኛሉ። የኢራን ባለስልጣናት በሮይተርስ በኩል በሰጡት መግለጫ የውይይቱ ቦታ መቀየሩን ቢያረጋግጡም ለህልውናቸው መሰረት እንደሆነ በሚቆጥሩት የሚሳኤል አቅማቸው ላይ ምንም አይነት ስምምነት እንደማያደርጉ ተናግረዋል። ኒውዮርክ ታይምስ እንደዘገበው የቀጠናው ሀገራት መሪዎች ውጥረቱ እንዲረግብ ግፊት እያደረጉ ቢሆንም የሁለቱ ወገኖች ግብ አለመጣጣም አሜሪካ ኢራን በሙሉ ለሙሉ እጅ እንድትሰጥ ስትፈልግ፣ ኢራን ደግሞ ትኩረቷን በማዕቀብ መላላት ላይ ብቻ ማድረጓ ውይይቱ ወደ ውድቀት ሊያመራ እንደሚችል ይጠቁማል። አክሲዮስ እንደዘገበው ውይይቱ ለአጭር ጊዜ ተሰርዞ የነበረ ቢሆንም በአረብ ሀገራት ጣልቃ ገብነት ዳግም ቢነሳም አሜሪካ ግን አሁንም በውጤቱ ላይ ከፍተኛ ጥርጣሬ አላት። የጦርነት ጥናት ተቋም ባወጣው ወቅታዊ መረጃ
የኢራን ግትርነት ለዲፕሎማሲ ስኬት ያለውን ተስፋ እያጠፋው መሆኑን ገልጿል። በኦማን የሚካሄደውን ስብሰባ የመጨረሻ ዕድል ሲል ገልጾታል። የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ በበኩላቸው ንግግሩ በኒውክሌር ጉዳይ ላይ ብቻ ተገድቦ እንደማይቀጥል አጽንኦት ሰጥተዋል። በሌላ በኩል የኢራን ጦር ጠላት ጦርነትን ከመረጠ ሙሉ በሙሉ ዝግጁ መሆኑን ሲያስታውቅ፣ አሜሪካ ደግሞ ንግግሩ ከከሸፈ ጥቃት እንደምትሰነዝር መዛቷ ሁኔታውን ይበልጥ አጣብቂኝ ውስጥ ከቶታል። ወታደራዊ ዝግጅቶቹ ድርድሩ ቢፈርስ ጦርነት መቃረቡን በግልጽ ያሳያሉ። አልጀዚራ እንደዘገበው ኢራን 1000 አዳዲስ ድሮኖችን በማሰለፍ የመከላከል አቅሟን እያጠናከረች ነው። አሜሪካ በበኩሏ ዩኤስኤስ አብርሃም ሊንከን የተሰኘችውን ግዙፍ የጦር መርከቦችን ወደ ቀጠናው ልካለች። በሺዎች የሚቆጠሩ የአሜሪካ ወታደሮች፣ የጦር መርከቦችና ጀቶች በቀጠናው ሰፍረዋል። ዘዋር ዞን ባወጣው ዝርዝር መረጃ ከ100 በላይ የጭነት በረራዎች የፓትሪዮትና የታዲያ አየር መከላከያ ስርዓቶችን እያጓጓዙ ሲሆን ኤፍ-15 እና ኤ-10 የጦር አውሮፕላኖችም በከፍተኛ ሁኔታ እንዲጠናከሩ ተደርጓል። ኤቢሲ ኒውስ ያወጣው የሳተላይት ምስል እንደሚያሳየው የአሜሪካ የጦር አውሮፕላኖችና የመከላከያ ስርዓቶች ኢራንን ከበው ይገኛሉ። ትራምፕ በኢራን ላይ ጥቃት ለመሰንዘር እያሰቡ መሆኑን ሲዘግብ፣ ኢራን ደግሞ ለሚሰነዘርባት ማንኛውም ጥቃት አፋጣኝ ምላሽ እንደምትሰጥ አስጠንቅቃለች። አሜሪካ ያገዛዙን መሪዎች ኢላማ ያደረገ ጥቃት ልትሰነዝር እንደምትችል ለወዳጅ ሀገራት ማስጠንቀቂያ ሰጥታለች። ከ30 ሺህ እስከ 40 ሺህ የሚደርሱ የአሜሪካ ወታደሮች ለኢራን ያጸፋ ጥቃት ተጋላጭ ሊሆኑ እንደሚችሉም ጠቁሟል። ሲኤንኤን አሜሪካ ወታደሮቿን በፍጥነት ለማሰማራት የሚያስችሏትን ልምምዶች እያደረገች መሆኑን ገልጿል። ሴንትኮም የአብርሃም ሊንከን መርከብ መድረሱን አረጋግጧል። ኢራን ወደ መርከቧ የላከችው ሰላይ ድሮን በአሜሪካ ኤፍ-35 አውሮፕላን መመታቱ በፋርስ ባህረ ሰላጤ አካባቢ ያለውን ከፍተኛ ውጥረት እያሳያል። የዘርፉ ባለሙያዎች እጅግ አስከፊ ውጤቶች ሊከተሉ እንደሚችሉ እያስጠነቅቃሉ። ሬትዝ እንደዘገበው አሜሪካ በቀጠናው ሀገራት ክፊት አንዳንድ ጥያቄዎቿን ብታረግብም የድርድሩ መክሸፍ ግን ወደ ግጭት ማምራቱ የማይቀር ነው። ዋይት ሀውስ አሁን ያለው የአገዛዝ ስርዓት ቢወድቅ ኢራን በምን ሁኔታ ላይ እንደምትሆን እቅድ እያወጣ ይገኛል። አልጀዚራ ባደረገው ትንታኔ የአሜሪካ ግቦች የኒውክሌር እንቅስቃሴን ማስቆምና በኢራን ያለውን ህዝባዊ ተቃውሞ ማቆም መሆናቸውን ገልጿል። ኢራን በማዕቀብና በውስጥ ተቃውሞ ብትዝልም ቀይ መስመሮቿን ግን አሳልፋ ላለመስጠት እየታገለች ነው። የቪኦኤ ዘገባዎች እንደሚያሳዩት ደግሞ ህዝባዊ ተቃውሞ አገዛዙን ቢያዳክመውም አገዛዙ ግን ከ50 ሺህ በላይ ሰዎችን በማሰር እርምጃ መውሰዱን ቀጥሏል። ድርድሩ ቢከሽፍና ጦርነት ቢነሳ የሆርሙዞች መጥ ሊዘጋ እንደሚችል ስፕሪንተር ፕሬስ አስጠንቅቋል። የደግሞ የነዳጅ ዋጋ በ5 እጥፍ እንዲጨምር ሊያደርግ ይችላል። ከፓኪስታን ወደ ኢራን ሊደረጉ የሚችሉ የኒውክሌር ቴክኖሎጂ ሽግግሮችም ሌላ ያልተጠበቀ ስጋት ናቸው። የዓለም አቀፍ ግንኙነት ምክር ቤት ግጭቱ ዓለም አቀፍ ኢኮኖሚ ቀውስ ሊያስከትል እንደሚችል ያስጠነቅቃል። የ1979 ቀውስ የአሜሪካና የኢራን ግንኙነትን ቀይሮታል። የአሁኑ ሁኔታ ግን በስራት በተቃውሞና በከሸፈ ዲፕሎማሲ የታጀበ በመሆኑ ከዚያ የከፋና ደም አፋሳሽ ጦርነት ሊቀሰቅስ እንደሚችል ይገመታል።